ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄን ኦኬ ልጅቷች ነች የልጅቷን የቤተሰብ አካላት ማለት ጥቃት ያደረሱትን የእሷን ቤተሰብ በስልክ አውርቻለሁና የት እንደምትኖር ሰፈሯ ምናምን ማወቅ ችያለሁ። ነገር ግን ስልክ ያወራሁት ማንን ነው? ጥቃት አራሿ በሷ በኩል ያለችውን ሴት ወይ ደግሞ የሷን ቤተሰብ ነው ያወራሁት ማለት ነውና ይሄ ነገር የቆየ ነው ያለፈ ነገር ነው። ቅጣታቸውን አግኝተዋል፣ ታስረዋል፣ በአባገዳ ምናምን በምናምን በእነሱ በተጎጇ ቅጣታቸውን አግኝተዋል ምናምን ብላኛለች። ግን በእነሱ በጥቃት አራሾቹ ቤተሰብ ስለሆነች አላመንኳትም። አላ ኮመንት ላይም ልጅቷ እናገኛት ሰፈሯ ቤተል ነው ምናምን እንደብድባት። አንደኛ ማሰብ ያለባችሁ እነዚህ ልጆች ህጻን ልጅ ናቸው። ያረጉት ነገር በጣም ከፍተኛ ወንጀል ቢሆንም ጥቃት ማድረስ አትችሉም። ህግ ነው መቅጣት የሚችለው። ልጅቷን አግኝታችሁ ጥቃት ማድረስ አትችሉም። እኔ እንደዚህ ነገር የማውቀው ውጭ ሀገር ነው። ሴቶች በግሩፕ ሴት የሚጎሩት ውጪ ነው። እንዴት ኢትዮጵያ ውስጥ እናንተ ከሷ በምን ተሽላችሁ ነው? ምን አረገች እቺ ዋልዝ ላይ እንደዚህ ነገር ማድረግ ምን ማለት ነው? ጋይስ ኢንዲያ እንኳን ባቅሟ ኢንዲያ ሲባል አሁን ሰው በጣም አወርዶ ነው የሚያት። ግን በነገር የምፈልገው ነገር አሁን ወንጀል የሚሰራባት ሀገር ነች። ሴቶች የሚደፈሩባት ሀገር ነች። ወንጀል በጣም የታወቀች ሀገር ነች። ነገር ግን ኢንዲያን ፖሊስ ሚዲያ የሚባል ኢንስታግራም ላይ የምታዩ ሰዎች ካላችሁ እንደዚህ በወንጀል የተሰራ እንደዚህ ነገር ማለት ነው። በባለፈው ኢንዲያ ውስጥ የሆነ ሴት በ5 ወንዶች ተደፍራ ነበርና 5 ወንዶች ቪዲዮ የሚገርማችሁ እየደፈራት ቪዲዮ ለቀው ነበር። ቪዲዮ ያያችሁ ሰዎች እና ምንድነው ያደረጉት? እነዛን 5 ሰዎች 5 ወንዱ በእሳት ነው ያቃጥሏቸው። እንደዚህ ቅጣት የለባቸው መለጋቸው በእሳት ነው ያቃጥሏቸው። እንደዚህ በቪዲዮ የተያዘ ወንጀል ምን ያደርጋሉ? ያመጡና ኢንዲያን ፖሊስ ሚዲያ ላይ ይፖስታል ማለት ነው። ሰው እንደዚህ ነገር በቪዲዮ የተገናኘ ወንጀል ሲያይ ምን እንደሚያደርገው ኢንዲያን ፖሊስ ሚዲያ ሜንሽን ያደርጓቸዋል ማለት ነው። ከዛ በኋላ በሳምንቱ እነዛ ሰዎች ታስረው የተደበደቡ በጣም ወደ ፖሊስ ጣቢያ ሲወሰዱ ሰው ያያል፣ መቀጣጫ ይሆናል ማለት ነው። ፕሊዝ እባካችሁ በተለይ ከሴቶች ጋር ከህፃናት ጋር የተገናኘ ነገር ፕራይም ሚኒስትር አብይ አህመድ አስ ሪስፔክት ይሄን ነገር በጣም ልብ አግተው ቢያዩት እግዚአብሔር ነው የምላችሁ። እኔ በተለይ ታውቃላችሁ ስቶሪ ላክልኛ ምናምን ክርስቶስን ነው የምላችሁ ኢትዮጵያ ውስጥ ከ100% ክርስቶስን ነው የምላችሁ 70% ሴቶች ተደፍረዋል። ግን ብዙዎች ተደፍረው ህይወትን ኖርማል አግተው እየቀጠሉ ነው ያሉት። ለምን እንደዚህ የሚሆነው? ፕራይም ሚኒስትር አብይ አህመድ የህግ አካላትን መናገር የምፈልገው ነገር የፖሊሶች ሚዲያ ይቋቋም። እንደዚህ ነገር ወንጀል ሲፈጸም ሰው እየሄደ ሚዲያውን ሜንሽን ያርግ። ልክ እንደ ኢንዲያዎቹ እየደበደቡ እየቀጠቀጡ ለህብረተሰቡ ያሳዩ፣ ሲታሰሩ ያሳዩ። እንደገና ስታስሯቸው ፕሊዝ 5 ዓመት 6 ዓመት አታርጉት። እኔ በጆሪ ሰምቻለሁ የሆነ ሰውዬ ሲናገር ኮንስትራክሽን ስራ ላይ ድሮ ስራ ነበርና ምንድነው ወስደብ አከቤት አስገብተ 1 ሳምንት ያጅስቲደ ሪኮመሽ መታው ለሽካው ያጅስቲ በቃችሁ አኒ እንዳቆርጡ ያጅስቲደ ሪኮመሽ መታው ለሽካው ያጅስቲ
እኔን ተይ ብለሽ ራስሽ እሺ ነው እንጂ ሌላጻይ እኮ ይፈት ዛሬውን ግን እንግዲህ ተይ ባይ አይደለም አንቺ የመጣሽ ነው ባይ በቃችሁ አኒ ጋቆርጦ ማንነኝ እኔ ፈርዶስ በስሜ ማን ልደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ አሁን ሰላፈልጊልኝ በእናትሽ አንቺ ዝም በይ አንቺ አሁን እቺ ልጅ ምን አርገታችሁ ነው በእግዚአብሔር ምን አይነት ቤተሰብ ቢያሳድግሽ እንዲህ ባለግሽ እነዚህ አስሮ በደንብ አድርጎ መግረፍ ለህግ መቅረብ አለባችሁ ካሜራ አብረተሽ መደብደብ እርድና እኮ አይደለም ድንቁርና ነው አለመማርሽን ነው የሚያሳየው በጣም ነው የምታስጠሉት እንደዚህ አይነቱን ሰው ማዘኑን ላይ አትፈልግም በተገኘበት መቀጥቀጥ ነው ያለበት እንግዲህ አስቀድሞ ባያችሁት ቪዲዮ ላይ አንዲት እህታችን በጣም አሰቃቂ በሆነ ሁኔታ ስትደበደብ ይታያል። እዚህ ላይ ህጉ ምን ይላል ብላችሁኛል ብዙዎቻችሁ። እንግዲህ በጣም የሚያሳዝን ነገር ነው። እንዴት እዚህ ጋር ደረስን የሚያሰኝ ነው። ዋናው ነገር ግን ምንድነው መታወቅ ያለበት የአዲስ አበባ ፖሊስ በተደጋጋሚ እንግዲህ በዚህ በማህበራዊ ሚዲያ እንደዚህ ተቀርጸው ቪዲዮ ሪከርድ እየተደረገ የሚፈጸሙ ወንጀሎችን አስመልክቶ ሲያደርግ የነበረውን አፋጣኝ እርምጃ ወስዶ እነኚህን ነውረኞች በወንጀል ተጠያቂ እንዲሆኑ እንዲያደርግ በአክብሮት ነው ጥሪን የማቀርበው። በተደጋጋሚ እንዳደረጋችሁት እዚህም ላይ አፋጣኝ እርምጃ መውሰድና ፍትህ እንዲሰፍን ሌሎችም ደግሞ ከነሱ እንዲማሩ ማድረግ ያስፈልጋል። እንግዲህ በዚህ መልኩ አንዲት ልጅ ወጣት እንደዚህ ለዛውን ቪዲዮ እየተቀረጸ እጅግ ኢሰብአዊ በሆነ ሁኔታ አንደኛ በጣም ከባድ ድብደባ ነው የሚያደርሱባት። ከዛም ባሻገር የሚናገሩት ንግግር ራሱ ሞራሊ በስነ ልቦናም ልጅቷ ላይ ከፍተኛ ጉዳት የሚያደርስ ነው። ይሄ ነገር እንግዲህ በኢፌዴሪ ወንጀል ሕግ ከአንቀጽ 555 ጀምሮ እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል ስለመሆኑ ተቀምጧል። ልጅቷ በዚህ ድብደባ ምንድን ነው የደረሰባት የሚለው ተጣርቶ እንግዲህ ፖሊስ በሚያካሂደው የወንጀል ምርመራና ፍትህ የማስፈን ሂደት ጉዳዩ የትኛው አንቀጽ ላይ ይወድቃል የሚለው የሚታይ ይሆናል ማለት ነው። ነገር ግን ሪሊች ልጅ አሁን በዚህ ሁኔታ ውስጥ እዛም ያለችው ፈቅዳ ነው ወይ የሚለውን ፖሊስ በአግባቡ እንዲያየው ነው በበኩሌ ጥሪ የማደርገው። በግዳጅ ደግሞ ከሆነ እዛ ያለችው እንደገና ሌላ አይነት ሰዎችን በግዳጅ ማስቀመጥና ማሰራት ሌላ ቶርቸር አስፔክትም ስለሚኖረው ወንጀሉ የበለጠ የገዘፈና ተጠያቂነቱን ከፍ የሚል ሊሆን ይችላል ብዬ አስባለሁ። ከእንዲህ አይነት ኢሰብአዊ ድርጊት መታቀብና ስናይ ደግሞ ተጠያቂነት እንዲኖር ጥቆማ ለፖሊስ ማቅረብ ያስፈልጋል። የአዲስ አበባ ፖሊስ በዚህ ላይ ተደጋጋሚ ትብብሩን እንዲያደርግና ተጠያቂ ሆነው ሰዎች እንዲማሩበት እንዲያደርግ በድጋሚ ጥሪዬን አቀርባለሁ። መሰልጠን በርካቶቻችሁ እንግዲህ ይህን ቪዲዮ ተመልክታችሁታል ብዬ አስባለሁ። ታዲያ ቪዲዮን የተመለከቱ በርካታ ሰዎች ልጆቹ ለፍርድ ይቅረቡ እያሉ ድምጻቸውን እያሰሙ ይገኛል። ታዲያ በቪዲዮ ላይ አንዲት ታዳጊ ሴት ልጅን ሌሎች ወጣት ሴቶች በተደጋጋሚ ሲደበድቧትና የተለያዩ ያልተገባ ድርጊቶችን ሲያደርሱባት ይታያል። ቪዲዮን ያዩ በርካታ ሰዎችም የሚመለከተው የህግ አካል ተገቢውን እርምጃ እንዲወስድ እየጠየቁም ይገኛሉ። ጉልበተኝነት በማንኛውም ሁኔታ መታገስ እንደሌለበትና ወጣቶች እርስ በርሳቸው በክብርና በኃላፊነት መኖር እንዳለባቸው መልእክት ተላልፏል። ቪዲዮውን ካላያችሁት ባዮ ላይ ባስቀመጥኩት የቴሌግራም ቻናል ሊንክ እየገባችሁ ማየት ትችላላችሁ። እንዲሁም ይሄ ቪዲዮ አቅም እንዲኖረውና ለበርካቶች እንዲደርስ እንዲሁም ለሚመለከተው አካል እንዲደርስ ሼር፣ ኮፒ ሊንክ በማድረግ የበኩላችሁን ተወጡ። ፊትሽን አቀላልቼ ነው የተውኩት። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ
ወንፊት ነው ማድረግ አሁን ሰላፈልግልኝ በእናትህ አንቺ ዝም በይ አሁን ጨፍሪ ዝፈኝሽ አይደለም ምንድነው የምትዘፍነው ዞር በይ በቃ ባላህ በቃ ዝፈኝሽ ምንም ይሁን ሰው መሳይ ሾካኮች የሚለውን ታውቂያለሽ ዝም በይ ተይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች